አብርሃም እንድርቅ ማታ የተወሰነ ብር እኔ ጋር ገብቷል በአካውንቴ። እሱን አሳያቸዋለሁ። ማለት ከአብርሽ ራቅ፣ ከአብርሽ አጠገብ እንዳትደርስ ከአሁን በኋላ ምናምን ብላችሁ ማላቀው ሰው ብር ልኮልኛል 500,000 ብር። እኔ በዚህ ነሃል ከአብርሃም ለማራረቅ ለምን እንዳሰባችሁና ለምን ይህን ርቀት እንደተጓዛችሁ ባላቅም ይህን ያህል ብሩ ማለት ይህና የሁሉ ብር ለተቸገረ መስጠት አቅቷችሁ ነው ማለት? እኔ ከአብርሽ ጋር ለመለያየት 500,000 ብር የምትልኩት የማላውቀው ሰው ነው 500,000 ብር ልኮልኛል። እና ደግሞ ቴክስት ምን ይላል? ከአብርሃም ራቅ፣ ካሁን በኋላ አጠገቡ እንዳደርስ፣ ይኸው ተለወጠበት ምናምን ብሎ 500,000 ብር ተልኮልኛል። የ500,000 ብር ከአብርሃም ለመለያየት ምን እንዳነሳሳችሁ አላውቅም። ጥሩ ሀሳብ ነው አቤላ። ይሄ እኮ ክፉነት አይደለም፣ ደግነት ነው። መራቁ አይደለም ደግነቱ፣ መራቁ ሳይሆን በደንብ አዳምጡ። መራቁ ሳይሆን ገንዘብ መስጠታችሁ፣ ገንዘብ መላካቸው በጣም እንቁነትና ጥሩነት ነው። ስለዚህ የተላከልህን ገንዘብ ያዝ አድርገህ በቃ ብሎና ትገዛበታለህ። ምንም ችግር የለም። ትፈራረሽበታለህ፣ ትዘንጥበታለህ፣ ከጓደኞች ጋር ትበላበታለህ፣ ትጠጣበታለህ። እና የታመመን ሰው ይሄ ቪዲዮ የአቤላ ቪዲዮ የዛሬው በጣም ትምህርት የሚሰጥ ቪዲዮ ነው። ገንዘባችሁን እያወጣችሁ ለምትሰጡ ሰዎች፣ ገንዘባችሁን ለምትሰጡ ሰዎች፣ ለምትረዱ ሰዎች፣ ላልታመሙ ሰዎች የምትረዱ ሰርተው ለሚበሉ ሰዎች ለምታወጡ ሰዎች ትክክል ነው አቤላ። አዎ ይሄንን ቢያንስ ለ2 ምስኪን ለ3 ምስኪን ለጎዳና ተዳዳሪ ለተፈናቀሉ ሰዎች ቢረዱ። አሁን ላይ ኑሮ ውድነት ነው እናንተንም እንደዚህም ያደርጋችሁ። እኛ አንፈርድባችሁ። እውነት ለመናገር ያው ራቁት ከሚመጡ ሰዎች ባሻገር ነው እንጂ ራቁታችሁን አትምጡ። ወንዶቹ እንደፈለጋችሁ ሆናችሁ ብትሰሩ ወንድ ወንድ ነው። ግን ደግሞ እንደዚህ ስላችሁ ሴትነቴን እያረከስኩ አይደለም። መሞት ይሻላል። እውነቱን ልንገራችሁ ማለት ነው። ሴቶቹንም ልበሱ፣ ተከበሩ። አገራችሁንም በቃ እንደዚህ ያታድርጉ፣ አታቆሽሹ ብላችሁ እናንተ ወጥታችሁ አንድ አይነት ህይወቱላችሁም ከምትንቦጫረቁ ቢኖሩ ብትመክሯቸው። አቤላ ጥሩ ነው የአንተ ምክር አቤላ፣ በጣም ወደድኩት። ቅመም ነህ አንተ፣ ቅመም፣ የወሬ ቅመም ብያለሁ አንተን። የወሬ ቅመም ጀግና ነህ የምር። ንግግር ይችላል፣ ወሬ ይችላል፣ መቀመም ይችላል። ኧረ እንደው ከመልክ ንግግር ያምራል ጋይስ። የምር በጣም ነው የምወደውን ይሄን ልጅ። ለምን ስማርት ነው በቃ ስማርት ንግግር እንዴት እንደሚችል ዝም ብሎ ያው በቃ ባደብ በትትና ነው የሚናገረው። እና በጣም ጀግና ነው ይሄና ብሩኬ ያልኳችሁ ያን ውሽማ የሚያመጣው ሳይሆን ይሄኛው ማለት ነው። ስለዚህ በጣም ጠንካራ ነህ፣ ጎበዝ ነህ፣ በርታ። እንደ ሌሎቹ ደግሞ ያው እንዳትበላሽ። ስለዚህ መበርታት አለብክ፣ መጠንከር አለብክ። እንደነ ብሩኬ እንዳትበላሽ ማለት ነው። ስለዚህ በጣም ቅመም ነው የእውነት። አብርሃም እንደውም ባለፈው ቅመም እያለው ነበረ ማለት ነው። ቅመም እኮ ነው የወሬ ቅመም እያለው ነበር። አብርሃም መቼስ ሁሉ ነገር ይችልበታል እኮ። እና ከአብርሃም ለመለያየት 500,000 ብር ተላከ እና ቢላ በእኔ አካውንት ታስገባው መልሰክ፣ በእኔ አካውንት ይግባ ብሩ፣ ልላክልህ አካውንቱን። ይቺ ሀሳብ እናንተ ከየት መታ ነው ሀሳቢቱ? ግን እኔ እኮ አንዳንድ ጊዜ በጣም የሚገርመኝ ግን እና ላኪታዎቹ ግን አቤላ በጣም አድንቃቸው። ያው አትገስሳቸው፣ ታዋቸው በቃ ከብት ስለሆኑ እላቢ ስለሆኑ ላሜ ቦራ ናቸው። ላሜ ቦራ ታውቃለህ? ላሜ ቦራ ላማለኝ በሰማይ ወተቷን ማላይ እምቧ ላማለኝ። ስለዚህ አትፍረድባቸው። ላሜ ቦራ ብላቸው ዝም ብለህ ካንተ ማለት ነው። ምክንያቱም ጥጃ ያለው ሰው እና እኔ አህያ ያለኝ ከጅብ አልጣላ ያገር ሰው ሲተርትና እነዚህ ላሜ ቦራ ናቸው። ስለዚህ ታዋቸው በቃ። እንኳንም ላኩልህ ወንድም አለም፣ ብርን ተቀብለህ እንቅጭ አድርገህ በልት። ምን ቸገረህ? እንኳንም ገባልህ፣ እንኳን ደስ አለህ። ደስ ብሎኛል። አንተ ገንዘብ ስለተላከልህ ወንድምህን መክዳት የለብህም። አንተ ብር ስለተሰጠክ ወንድምህን ወደኋላ ማለት የለብህም። ገባህ? አብረህ መቀጠል። አንድ አደግናችሁ፣ አንድ ሰፈር ልጆች ናችሁ፣ የአንድ አካባቢ ልጆች ናችሁ። ምን ቸገራችሁ? ሌላ ቢያጎራ ይሄ ብር ቢልክላችሁ በየአካውንታችሁ። አካውንትን እንዴት ብሎ አወቀው ግን ልጁ?
ላኪታው ሴቷም ትሁን ወንዷም ትሁን እንዴት አካውንትን አንተ ዋ ዘቢደር የላሞቹ ጊደር አቢላው ተገኘ። አካውንትን ማን ፈልጎ አገኙ ማለት የኔማ ቃረ እናንተ የኔማ አካውንት በትኑልኝማ ቤት አላችሁ አለ